ናቸው። እሱም አባቷ ከሰዋል በህግ ሂደት ላይ ነው ወዘተ የሚል ነው የሰጠን። ከዚህ የዘለለ ግን የምናውቀው ነገር የለም። መሰዳደቡ እና ብሽሽቅ እንትን ማለቱ አያስፈልግም። ገብቶሃል? መኩ በሚያውቅበት እኔ ማንንም አልተሳለፍኩም። ጥያቄ ነው ያነሳው። ለምን ተጠየቅን ከሆነ አንደኛ እነሱ ናቸው የያዙት አጀንዳውን። ቀደም እንደውም እኔ ቅልቦቼና አጀንዳ ሲይዘው ብዙም አልተዋጠለኝም፣ ፍቃደኛ አይደለሁም ብሏል። ግን ፍቃደኛ ሆኖ አምኖበት ግን ግሩፕ ክሬት ተደርጎ በዋትስአፕ አንዱ እሱ ነው። ምን ደረጃ ደረሰ ብለህ ቅልቦችን ጠይቀዋል? ነው መጠየቅ እኮ ለህዝብ እኮ ይፋውጡ ነው። በቃ ግልጽ ተናገሩ። አንደኛ ሙታም ከሆነ ቤተሰቦቹ አርሚ ያውጡ። አባትየው ስቲል እስካሁን አዲስ አበባ እየተመላለሱ እየተባለ ነው። ህዝብ ነው የጠየቃችሁ፣ የህዝብ ጥያቄ ነው። ተድበስብሶ ዝም ብሏል። እዚያ ግሩፕ ላይ ነገር እንቅስቃሴ የለም ነው እየተባለ ያለው። እኛ ይሄን ነገር ለምን ለህዝብ አትናገሩም ነው? እኛ ይሄን አጀንዳ ይዘነዋል። እንደጀመራችሁት ብዙ ደግሞ ለምን አልጨረሳችሁትም ነው? አዳምጠኝ። ለመጨረስ እኛ የምንጨርሰው ነገር የለም። እኔ አሁን ይሄ ቅልቦች የሚባል ሰው አንደኛ ፎሎወር አይደለም፣ በእንትን ራሱ አንስማማም። በአመለካከት ምንም ማድረግ እንደማይችል አውቃለሁ። እኔ ዛሬ ነው የምናገረው። ዝም ብሎ ቱሪናፋና በየባለስልጣን ቤት በመልከስከስ ዝም ብሎ ወሬ ያስወራል እንጂ ጉልበት አቅምም ያለው ሰው አይመስለኝም። እውነቱን ነው የምነግራችሁ እዚህ ላይ። ለዛም ነው ያመጣው ደብዳቤ ራሱ የሚያስቅ ህፃን ልጅ የማይጽፈው ደብዳቤ ነው። እንደዛ ብዬ የተናገርኩት እዛ ግሩፕ ላይ። ይሄ ህፃን ልጅ እንኳን የማይጽፈው አማርኛው እንኳን ትክክል ያልሆነ ከውጭ ጉዳይ መጣ ብለህ እንዴት እንዲያነ ደብዳቤኛ ጋር ታቀርባለህ ብዬ የተናገርኩት ነኝ። በዚህ ደረጃ ሰውየው ምንም ማድረግ አይችልም። ያው በሚሰበሰበው ገንዘብ አባትየውን አመጣ ምናምን ውጭ ጉዳይ ሚኒስቴር ሄዶ ማንም ሰው ማድረግ የሚችለው ነው። ማንም እሱ አይደለም ማንም ኢትዮጵያዊ ይሄንን ለሳቸው ያደረገውን ነገር ማድረግ ይችላል። የተለየ ስልጣን ያለው የሆነ ነገር የሚፈጥር አድርጋችሁ አትውሰዱት። ምንም ማምጣት አይችልም። ይሄን ኬዝም የትም ሊያደርስ አይችልም። እውነቴን ነው የምነግራችሁ። ይሄ ኬዝ እንዲቀበር ያደረገው አንዱ እሱ ነው። በቃ እሱ ከገባበት በኋላ ነገር ሁሉ ተበላሽቷል። እኛ ደግሞ በህግ የያዘውን ነገር መግባት አንችልም። ለዛ ነው እኛ ባክ ያደረግነው። ስለዚህ አሁን እኔ የምናገረው እኔ በራሴ መንገድ ማድረግ የምችለው የራሴ ነው ያለኝ። ኦኬ። እናንተ ግን መታችሁ እዚህ ጋር በሌላ ያለባችሁን ችግር ከመለፍለፍ ወንዶች አይደላችሁ፣ ሂዱና አስለቅቋት እሷን። በቃ ዳሴ ከኛ ምን ታንሳላችሁ? ያው እኛን እየሰደባችሁ አይደል? አንተ ነፍጣም ናውጣ ምናምን ስትሉን አይደል የምትሉት? ሂዱ ይመችን። እስቲ የኔን ያህል እንዲደበቅ አድርጉት። እስቲ አድርጉና በቃ አድርጉ፣ ሂዱ። አንተም እዛ ነው ያለው። ያ ደግሞ አንድ አለ ዋሲውን የሚባል በቃ ሂዱና እስቲ አድርጉ። እናንተ እኛን ለምን ትጠሩናላችሁ? እኛ እኮ ደሞዝ ተከፍሎን በቃ መኮንን ሰያ ምናምን እናንተ ስሩ ብሎ የሰጠን ሰው የለም። በፍላጎት ነው ያደረግነው አይደል? በፍላጎት ማቆም እንችላለን። ስናቆም እናንተ ደግሞ በፍላጎት ገብታችሁ ስሩት። እኛን መውቀስ ምን ያስፈልጋል? በቃ ምንችለው ነው የምናደርገው። ምንችለው ድረስ ሄደናል። የምናደርገውን አድርገናል። አልቻሉም ብላችሁ ካመናችሁ የሚያግዳችሁ ነገር ምን አለ እናንተ ለመስራት? እናንተ ሀናን ካለችበት ለማውጣት የእኛ እጃችሁን እንይዛችኋለን ወይ? እኛ እናስቆማችኋለን ወይ? እዚህ ላይ መኩ አንድ ጊዜ አዳምጡኝና ጉዳዩን ማጣራትና ማስቀጠል ከቻላችሁ እኔ መጀመሪያ ከዱባይ ከመውጣቴ በፊት ጉዳዩ ከኔ ቤት ሂዷል። ስለዚህ እኔ ከዱባይ ከመውጣቴ በፊት ከኔ ቤት ጉዳዩ ሂዷል። ጉዳዩን ማስቀጠልና የምትከራከሩም ሆነ የምትሰደባደቡ ሆነ ቤት ምረጡና ብትሄዱ በክብር ነው የምጠይቀው። ምክንያቱም ያ ሁሉ ከፈጠረ በኋላ ማንም ሰው በሁሉም በያለበት ነው። ሁሉም በየስራው ገበታ ተቀምጧል። ሁሉም በየቤቱ ነው ያለው። ማን ምን እየሆነ እንደሆነ ምን አይነት ህይወት እያሳለፍኩ እንደሆነ እኔ ነኝ የማውቀው። ይሄ ማለት እኔ ማንንም ፈርቼ ሳይሆን ግን እያንዳንዱ ሁሉ መፍትሄ የሚያመጣ አይደለም። መፍትሄ እናመጣለን ካላችሁ ሁሉም ተደብቆ በየቤቱ ሆኖ ዝም ብሎ የፈለገውን ከመናገር የሆነ ቤት ምረጡና ሂዱ። ሐሳብ ካለ የምንሰጣችሁ መረጃ ካለ እኛም ተጎናችሁ የምናውቀውን መረጃ እንሰጣችኋለን። ምክንያቱም ከዚህ
ሌላ ነገር ተረድተናል። በቃ ከዚህ ሌላ ነገር ሁለተኛ ዋጋ አልፈልግም። ሁለተኛ ሰያው ልክ ነህ ሰያው ተዝባለ ይኸውልህ በእኔ የሚመጣ ነገር ቢሆን እስከ መጨረሻው ለመጋፈጥ ዝግጁ ግን የሚመጣ የለም። ምናልባት እኔ አሁን ይሁን ሁለተኛ የሆነ ነገር ቢሆን ሁሉም ጠጥ ነው የሚለው ምንም እኔ እንኳ ያስጀመርኩትን ፕሮጀክት ማስቀጠል የሚችል አካል የለም። እኔ ችግር የለብኝም። ዛሬ ይሄን ጉዳይ እንዳትስ ጀምሬ እኔ ዋጋ ብከፍል እኔ የጀመርኩትን ፕሮጀክት አስቀጥሎ ሀቅን የሚያወጣ የለም። ሁሉም አደብ ነው የሚያደርገው። ስለዚህ ይቅርታ ይኸውልህ ሰየ ይገባል። አዎ እኔ አሁን የሸዋው ችል እናገር ቆይ ይኸውልህ ሰየ ምን አለ መሰለህ እነዚህ ሰዎች ሰው አታክ ማድረግ እንጂ የፈለጉት ሐናን የማዳን አይደለም። የሐናን የማዳን ኬስ ከሆነ ማድረግ ያለባቸው ሳይሳደቡ ምን ሳይሉ የሚፈልጉት ኢንፎርሜሽን ካለ ያን ኢንፎርሜሽን ተቀብለው ማስቀጠል ነው ያለባቸው። እነዚህ ሰዎች ቁጭ ብለው ጭራሽ ጀጅ ነው ይፈልጋሉ። ይሄ እኮ ነው የደበረን። አሁን እኮ እኛ ኬዙን አንተ እንድትይዝ ምናምን አይደለም ገባ። እኔ አሁን ከእንደዛ አይነት ተካካሞች ጋር ነው ቁጭ ያላወራም በፍጹም አላደርገውም። እነሱም ደግሞ እኔን መጠየቅ መብት የላቸውም። ማን ናቸው የሚጠይቁኝ? ከፈለገ ራሱ መታገል ይችላል። ማኮ አንድ ጊዜ ስድቡ ትክክል አይደለም፣ አግባብ አይደለም፣ ትክክል ነው። እሱን ይቅርታ እላለሁ፣ ችግር የለውም። አሁን ያለበት ነገር ምን ደረሰ፣ ወዴት ደረሰ? ወደዛ ከሄደ በኋላ ነው ነገሩ የተቋረጠ። አንተም ጋር አውርተንበታል፣ ብዙዎቻችን ጋር ሰይድም ያን ጊዜ እኔ ሲሄድ አሁን ሰይድ ያለ እዚህ በይፋ ሰይድ ሲሄድ አንተ ካልሄድክ እነ መኩም አይሄዱም። ስለዚህ እንዳትሄድ ቤቱን ከዛ ቤት ውጣና ቤት ክፈታ። ቤት አስከፈኩት። መልሰው ሲጨቀጭቁት ለኔ ደውሎ አይ እንድትወጣ አትፈልግም ወይ ልጅቷ ምንድነው አላማስ እያሉ ነው ሲል አይ ይሄ ከሆነ በአንተና በእኔ ምክንያት ልጅቱ እንዳትወጣ ነው ተብሎ እኔን ስለሚጠሉኝ ነው ብላን የምታዞረው ሴትዮዋ የምትሰጠውን ሐሳብ ሄድና ስጥ፣ እኔ በውጭኝ እከታተላለሁ። እኔም ለምን ገባችሁ ብዬ አላነሳም። ደውለው ሁሉ አፉን እንዳይከፍት ብሎ የተሳደቡ ሴቶች አሉ። እኔ ምንም አላልኩም፣ ጸጥ ነው ያልኩት። አለፈ ያ ነገር፣ ተጻፈ ደብተር። አንተም ሁላችሁም እኮ ሁላችሁም የቻላችሁትን አድርጋችኋል። አንተም ደክመሃል፣ የሸዋ መብረቅም ሁሉም ደክሟል። ግን ቅልቦች ብሎ እዛ ጋር በደብተር ተጽፎ ምን ተባለ? እኛ አረብ ሀገር ያሉ ያንን መንገድ የሚያውቁ እነዛ ሰዎች ግን እንዳይናገሩ አፋቸውን ተያዙ። ሰይድ ኢሳ ግን ዋጋ ከፍሎበታል። ነበርኩ እኔም አንድ ቦታ ነን። ማን ከማን ተጠላልፎ አሁን ያንን ነገር አንስተን ሰይድ ረባቦ እንደዚህ ሆነ አልፏል። እንዲያለፈ አልፏል። ጊዜ ይፈታዋል። አሁን ግን ሰይድ እዚህ አጀንዳ ላይ መግባትም የለበትም። እኛ መነጋገር ካለብን ጆካ ኬዙ ላይ እንደገባ አታድርጉት። እንዲገባ አይደለም። ይኸውልህ እኔ እዚህ ጋር እንዲመሰከር ነገሩን ነው እየነገርኩ ያለሁት። ታውቃለህ፣ አንተም የነበሩትን ነገሮች ቤት እከፍታለሁ፣ አንተም ትከፍታለህ፣ ሸዋው መብረቅም ይከፍታል። በሶስታችን ቤት መነጋገር ያለብን እንነጋገራለን። ልጆቹ ያው አንዳንድ ላፊ ቃላት አለ፣ ለሱ ይቅርታ፣ ችግር የለውም። እኔ ከነሱ ጋር አላወራም። እነሱ እኔን ማውራትም አቅምም የለውም። ከፈለገ በቪዲዮ መጥቶ ይፈልጋል። እነዚህ ሶስት ሰዎች አጠገብም ሆነው እንዲያወሩ አልፈልግም። እኔ አንድ ነገር የምነግረው ጆካ፣ አንተም ጋር እናግሬያለሁ፣ በውስጥ አውርተናል። እኔ ብቻዬን ማድረግ እችላለሁ ከፈለኩት ማለት ነው። ኬዙ ምንድነው? እሷን ላላገኝ እችላለሁ፣ ግን ይመችን ገደል መክተት እችላለሁ። ምንም አባቷ አያመጣም። እዛ እኔ ማድረግ እችላለሁ። አቅሜን ነው የማውቀው። ምንም አባቷ አያመጣም። ወንጀለኛ ሰው ነው። ወንጀለኛ ህፃን ልጅ ጉድ ሊሰራው ይችላል። ደፋር ብቻ ነው የሚፈልገው። ይሄን አምናለሁ። ግን እንደዚህ አይነት ንግግር ግን እኔ ለማብዬ ነው በዛ ደረጃ ከሰው ጋር ጠላት ሆኜ የሚሄደው? ንገረኝ። እኔ አሁን በዛ ደረጃ ለሃና ብዬ የኛ ወንድሞች ናቸው። ለፋቸው በቃ ለፈው። ቆይ ማከይ ተዋቸው። እነሱ ለኔ ኃላፊነቱን ለኔ ስጠኝ። ሁለት ሶስት ይኸውልህ፣ ከዚህ በፊትም አንተንና ማንን ነው ባስታረቅን ምን ብለው ሲሳደቡ እንደነበር አይተሃል እኮ። እነዚህ ሰዎች የሃና ኬዝ አይደለም ከኔ ጋር ያላቸው ሌላ ኬዝ ነው ያለው።
አሁንም መጥቷል። እኔ ይሄ ሰውዬ ባለበትም ማውራት አልፈልግም። አክቹሊ እኔ ቦታ ይሻለኛል። እኔ ደረጃዬን ማክሰው አንድ ጊዜ ኖ ከዚህ እንደዚህ አይነት ሬሳ ጋር ላወራም። ይቅርታ ችግር ካለብህ ለምን ትወጣለህ? ገባ አያር መጠየቅ ስለማይፈልግ ዘሎ ይወጣል። ለምን ትወጣለህ? ማን ተናገረው? ራስህ ነኝ። ምን አድርጌ ነው የሰደብከኝ? አንድ ጊዜ ልደውልለትና ልመለስ። ይቅርታ ገባ አለመግባባት ቁጥር ፓስፖርት ቁጥሯን ከየት እንዳገኙ አላውቅም። አስቀመጡ። የሆኑ ኢትዮጵያዊት ከ7 ዓመት በፊት ወደ ይልና ወደ ሳውዲ አረቢያ ለስራ እንደሄዱ አስቡ። እንግዲህ እንደሄዱ በአሁኑ ጊዜ በማህበራዊ ሚዲያ ሳውዲ እና የመን ድንበር አካባቢ በሰው አዘዋዋሪዎች አስቡ እንግዲህ በሰው አዘዋዋሪዎች እጅ እንደተያዘች መረጃ ያገኙ መሆኑን ገልጸዋል። ሚስዮኑ ዜጋችን ወደ ሀገራቸው እንዲመለሱ ድጋፍ እንዲያደርግላቸው የተጎጂ አባት በሆኑት በአቶ ወንድማገኝ ኃይሉ ሚያዝያ 16 ቀን 2017 ዓ.ም አመልክተዋል። አስቡ። ከዛ ምን ይላል? ስለሆነም ሚስዮኑ ዜጋችን ነው የሚለው። ይሄን እንኳን ጽሁፍ በትክክል አልጻፈም። ዜጋችንን መባል ነው የነበረበት። ዜጋችን አፈላልጎ ወደ ሀገራቸው እንዲመልሱ ትብብር እንዲያደርጉላቸው እየጠየቅን እንግዲህ ወደ ሀገራቸው እንዲመለሱ ትብብር አመልካች ያቀረቡትን ማመልከቻ ለሌሎች ማስረጃ ቅጅት አያይዘን መላካችንን እንገልጻለን ይላል። እንግዲህ አስቡት፣ እኛ ወንጀለኞች ናቸው፣ ሰው አዘዋዋሪ ናቸው፣ ይያዙና ለፍርድ ይቅረቡ ብለን በጠየቅነው ጥያቄ እነ ይመችን ነፃ አድርጎ ይሄ ደብዳቤ ጭራሽ ልጅቷን ፈልጎ በትብብር ወደ ሀገር እንዲያመጣ ነው ጥያቄው። አስቡት። እነዚህ ሰዎች ወንጀለኞች ናቸው፣ መያዝ አለባቸው። እሺ ቆይ እሺ፣ ይህን ጥያቄ አንተ ይህን ደብዳቤ ጽፋ ያመጣችው የሀቢባ ቀኝ እጅና ሀቢባ ጋር እጅግ ዋንቱ ነው የሚሰራ ሰው ነው። ተስፍሽ አረርጌውን ብሬክስን ሸር አርጉላቸው፣ እነሱን ሸር አርጉላቸው። በጉዳዩ ላይ ተሳትፎ ስለነበር መንገደኛው ሸር አርጉላቸው የምንለው እኛ ለመጥፎ ነገር አይደለም። ሰውን እዚህ አስቀምጠን ሌላን ሰው ለመስደብ አይደለም። የስድብና የመጓተቻ ጊዜ አይደለም። ተወሰደ። እኔ አሁንም በድጋሚ ልናገር፣ ከእናንተ እጅ ላይ ተነጥቆ ሲወሰድ እኛ ጸጥ ብለናል። ለምን ሀቢባን በዛ ሰዓት ብንናገር እናንተ እንድትወጣ አትፈልጉም? ለምንድነው እስከ ዛሬ ዝም ያለው? ቅልቦች ከሷል ተብሎ የልጅቷ እንድትወጣ ተቃዋሚ ናችሁ ልትሉን ስለሆነ ነው ዝም ያለው። ወሰደችው አይደለ? ቅልቦች እናረገ የተጻፈውን ደብዳቤ እየተነበበ እዛ የነበራችሁ እውነት ለህሊናችሁ የምታስቡ ከሆነ ኑ። ሀቢባ ይሄን ነገር አድበቅብቃ አድበስብሳ ቅልቦች ጋር ሆና ጻፈች። አንድ ደብተር ሙሉ የታደረሰችው ካልሆነላት በዛ በወራት ውስጥ አልሆነልኝም ብላ መናገር የለባትም ወይ? በምትሄዱበት ሂዱ፣ አልሆነልኝም። እሷ ቤት ሲገባ ነው እኛ አፋችንን ዘግተን ዝም ያለው። እኛ እህታችን እንድትወጣ ስለምንፈልግ ከሰስኩኝ። ደብዳቤ የተጻፈውን ያመጣውን ደብዳቤ እየተነበበ ነው። እንዲሁም ቤቷ ላይ እኔ አያለሁ ሁልጊዜ ቤቷ ላይ ሂደው የሃና ጉዳይ ሚዩት ነው የሚደረጉት። ሁሌ እኛ ላይ እንድትቀለድ ድራማ እንድትሰራ ለምን እንኖራለን? በቀላል ሰይድ ወረባቡን ዋጋ ከፍሎበታል። ከነበረበት ሀገር ብሎክ ተደርጎ ተባሯል። ያለበትን ህይወት እኛ የምንቀርበው ሰዎችንን የምናውቀው። ስለዚህ ብሬክስንም ሸር አድርጉለት፣ መንገደኛውንም ሸር አድርጉለት።
ይህን ነገር የት እንዳደረሱና ለምን እስከዛሬ ያልተናገሩበትን ምክንያት ይንገሩን። ከዚህ በኋላ እኛ ደግሞ በቤታችን መሄድ ያለብን መንገድ አረብ ሀገር ያሉ እህቶቻችን ወንድሞቻችን ድንበር ላይ ያሉትን እነሱን ይዘን ጥያቄውን እንጀምራለን። ማንም አፋችንን በገንዘብ አዘግቶ አያስቆመንም። እኛ ሙስነኛ አይደለን። መኩም ሆነ የሸዋ መብረቅም ሆነ ማንም እዚህ ውስጥ ላይ እኔ ገንዘብ እነሱ ጋር እንትን ብለው ተደራድረው እነ ሚኪም ሆኑ ይሰራሉ የሚባል ህሊናም የለኝ። ጆካ አንድ አዳምጥ። አሁን ይሄ ደብዳቤ አምጥቶ ፖስት ሲያደርግ ያስቀመጥኩት ድምፅ ይሄ ነው። በደንብ ስሙ። ከዛ ላይ አምጥቼ ነው አሁን የማሰማችሁ። ምን ብዬ ደመለስኩለት ማለት ነው። የማይሰማ ከሆነ ንገረኝ። ሰላም ተስፍሽ፣ እንዴት ነው? ኧረ በእናትህ በዚህ ተቋርጣ አትደውሉብኝ። አትደውሉብኝ፣ እየደወሉ ነው። ይቅርታ። ኮፒ ሊንክ ከመጀመሪያ የሚባል ነገር የለም። ካሁን በኋላ ፊት ለፊት እዚያው ሚዲያ ነው የምንነጋገረው። ስማስሩ ነው። ተስፍሽ፣ እንዴት ነው? ኧረ በእናትህ በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠረ ሰዎች ነው እዚህ ጋር የተሰበሰቡ። ደብዳቤው ራሱ ተቋርጠሃል። የደወለበት ነው መሰለኝ። ቆይ አንዴ ጋይስ ታፕታፕ ኮፒ ሊንክ እያደረጋችኋል። አንድ ጊዜ ኮፒ ሊንክ አድርጉ። 1900 ሰው አላችሁ። ጉዳዩን አናውቅም። ኦኬ ልድገመው። በደንብ ስሙት፣ በደንብ ስሙት። ሰላም ተስፍሽ፣ እንዴት ነው? ኧረ በእናትህ በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠረ ሰዎች ነው እዚህ ጋር የተሰበሰቡ። ደብዳቤው ራሱ የፊደል ግድፈቶች ራሱ ማዕት ነው ያለበት። ከአንድ ፕሮፌሽናል ከሆነ ቢሮ የሚወጣ ደብዳቤም አይመስልም። በደንብ እዩት እስኪ ግድፈቱን፣ የፊደል ግድፈቱን ራሱ ተመልከቱት። መልሰው ያነበቡትም አይመስለኝም። ደብዳቤውን ከጻፉ በኋላ ከመፈረማቸው በፊት በስነስርዓት አንብበው እንኳን የፊደል እርማት አልሰጡበትም። አንዱ እሱ ነው። ሁለተኛ ግልጽ ነው፣ ትብብር አድርጉላቸው ወደ ሀገራቸው እንዲመለሱ ነው ሀሳቡ። እነዚህ ሰዎች ወንጀለኞች ናቸው። ምንድን ነው ህገወጥ የሰው ዝውውር ፍቃድ ሆነ እንዴ? እና ወንጀለኛ ደግሞ ሳይመረመር ምን ሳይባል ወንጀለኛ ይባል የሚባለው ሴንስ አይሰጥም። ተጠርጣሪ ነው። በሀገሪቷ ውስጥ ሰዎችን ማዘዋወር ክልክል ነው በህገወጥ መልኩ። ስለዚህ ጭምጭምታ ሲሰማ የእስር ማዘዣ ወጥቶ ያ ሰው ተይዞ ከዛ በኋላ ነው የሚመረመረው። ልጅቷን አፈላልጎ እንድትመለስ ወደ ሀገሯ እኛ አይደለም ጥያቄያችን እንዴ፣ ለፍርድ እንዲቀርቡልን ነው የምንፈልገው። እነዚሁ አዘዋዋሪዎች እንደምንታገልበት እኮ ነው። ምንድን ነው ነገሩ? እኔ አልገባኝም። እና በዚህም ደረጃ ታቁ እንደሆነ ቢሮ ለቢሮ የሚለው ነገር ፕሊዝ፣ እኛ በእድሜያችን ከአንተም ከፍ እላለሁ ብዬ አስባለሁ። ብዙ ደብዳቤዎችን አይቻለሁ። ብዙ መስሪያ ቤትም በደንብ እናውቃለን። ይሄ ግልጽ ነው። በቃ ይሄ ትብብር ደብዳቤ ነው። እኛ የምንፈልገው የክስ ደብዳቤ ነው። አባትየው ካልከሰሱ ነገር ነው። በቃ አልከሰሱም። ልጃቸው ወደ ሀገራቸው እንድትመለስ ትብብር ነው የጠየቁት ካልክ ነገር። ግን ኢቭን እሳቸው እንኳን ትብብር ቢጠይቁ ህገወጥ ሰው አዘዋዋሪ ወንጀለኛ ነው። በቃ ተጠርጣሪ ነው፣ መያዝ አለበት፣ በኢንተርፖል መያዝ አለበት። ይሄ ነው አይደል? በጣም መለስክልን መልስ በጣም የሚያበሳጭ ነው ነው። ሰላም ቤተሰብ እንዴት ናችሁ? እንግዲህ ይሄንን እኔ የመለስኩለት መልስ ይሄን ደብዳቤ ሲያመጣ ማለት ግሩፕ ላይ ነው ያወራችሁት ወይስ ሞኬ? እኔ መናገር የሚጨምርልህ ጆከር፣ ለዚህ ነው አስማማቸው ያልኩ። የሰውን ስም ዝም ብሎ በባዶ ማጥፋት በጣም ነውር ነው። ሞኬ እየታገለ ነበረ። ወረቀቱ የሸዋው መብረቅ አንድ ነገር ልበልህ ወንድሜ፣ እነዚህ ልጆች አብራችሁ አንተም እሱም አንድ አይነት ዓላማ ያላችሁ ተከፍሎ አይደለም። መኩም ተከፍሎት እኔም ተከፍሎኝ አይደለም። እነዚህን ወንድሞች እንለፋቸውና እኛ መነጋገር ያለብንን ለልጅቷ ውጤታማ የነሱ የት አደረሱት። ሀቢባ ቤት ነው ነገሩ የተዘጋው። ለምን አልቻልኩም ብለው አላሳወቁም። ይሄን አሁን ያስቀመጠው ሞኬ ጥያቄያችንን እንጠይቅ። ይሄ ትርፍ ንግግሩን እኛ እርስ በርሳችን የምንነጋገረውን ነገር እናቁመው ጋይስ። በቃ አይሽ እኔ ጀስት እንትን አስታውሰህ እንድታስታርቃቸው ነው። ገባ?
ጆከር እሱን ቶ ለማስማማት ያ ስለዚህ ይሄንን ያስቀመጠው ሞኬ ያ ምንድነው ልበቅን የሚባለው አመቶ ይሄን ወረቀት ሲያስቀምጥ ነው ይሄንን መልስ ግሩፑ ላይ ሞኬ ያስቀመጠው ሪያክት ያደረገው። እሺ መንገደኛውም ነበር አይደል? እዛ ላይ ተስፋዬ ነበር። ተስፋዬን እየደወልኩልን ነው። ምናልባት ስራ ላይ ሆኖ ይሆናል። ተስፋዬ ማን ነበር የነበራችሁ? ብሬክስ የብሬክስ ቁጥር የምታውቁ ቴሌግራም ላይ ላኩልኝ። ብሬክስ፣ መንገደኛው፣ ሚኪ 7 ነው 8 ሰው ነው ሞኬ ግሩፑ ላይ ያለው። ግሩፕ ላይ የነበራችሁ በአጠቃላይ ኑ። አዎ አክቲቭ አይደሉም ብዙዎቹ። አሁን ይሄ ብሬክስ የሚባለው እኔ ምንም ሲሰራ ላይ ይወጡ መጥቶ እንኳን ሀሳብ አይሰጥም። ሀቢባና እኔ ቅልቦች፣ የሸዋ መብረቅ፣ ሚኪ፣ መንገደኛውም አንዳንድ ጊዜ መንገደኛው እንደውም በጣም በሚገርም ሁኔታ ለአባትየው ከገጠር መጥተው አዲስ አበባ አርፈው ክሱን ከሰው እንዲመለሱ ገንዘብ የከፈለው መንገደኛው 70 ምናምን ከፍሏል። ይሄን ሁሉ ያደረግነው እኛ ነን። ግን የመጣልን ውጤት ይሄ ደብዳቤ ነው፣ አማርኛ እንኳን በትክክል ያልተጻፈበት ማለት ነው። እና እንዴት ነው ይሄ ከውጭ ጉዳይ መጣ የምትለኝ ይሄ ደብዳቤ በሚል ተበሳጭቼ ባስቀመጥኩት ራሱ እሱ ተበሳጭቶ እንደገና ያስቀመጠው መልስ አለ። እሱንም ላሰማችሁ ይችላል። ሪካርዱ ካለ አሰማይ። እሱንም አለ፣ ምንም ችግር የለውም። ከፈለጋችሁ የሀቢባም ካለ ግሩፑ ላይ የነበረውን በአጠቃላይ አሰማ፣ ችግር የለውም። አሁን እኔ አሮ ነው በምን ደረጃ ምን ማድረግ እንዳለብን እኔ አላውቅም። በአሁን ሰዓት ግን የምንችለው ነው ማድረግ የምንችለው። አንዳንድ ሰው ልክ እንደ ቀጠረን ሰው አድርጎ የታደረስክ ብሎ እኔን ልክ ከመጠየቅ ለምንድን ነው የማይሰራው ራሱ? ይሄ ነው ተቋርጣል። እባካችሁ አደውሉ። በቃ ምንድነው አውንዶሉ ምንድነው የሚያስፈልገው? ሐሳብ ካላችሁ እዚህ ላይ መተን መስጠት ትችላለህ። አትድበቅ። በቃ አውርቻቸው መለሳለሁ። ማን ነው የሚደውል? የሚፈልግ ሰው ይምጣ። እዚህ ከሆነ ይምጣ። እዚህ እያንዳንዱ ይምጣ። ማንንም ሰው በውስጥ አንፈልግም ከዚህ በኋላ። በውስጥ ተብሎ ነው ነገሩ የተደበቀበቀ። የለም በውስጥ የሚባል ነገር የለም ከዚህ በኋላ በዚህ ጉዳይ። እሷ ራሱ ይፋ ታርግ፣ ትውጣና ዛሬ ይፋ ታርግ። ለይተምታ ነው አብሮ መወቀጥማ የለበትም ጤነኛው። ይሄ በውስጥ እየተባለ እየደወሉልህ ይሄን አሉኝ ብለህ የሰው መልስ ሲሰጥ ነው አንተንም እንዴት ተባባሪ የምትደረገው? ማንም እሷ አይደለች እኛን አፈናናለች አይደል? እንዳንናገር እኛን አፈናናለች አይደል? በቤቷ መልስ ትስጥ። ግቢ ምንም የምታውቀው ጉዳይ ስለሌላት ለምን ሙስናም በላች አልበላችም ለምን እንዳፈኑት መልስ ይስጡ። አሁን ደብዳቤው እንደሚገልጸው ደብዳቤውን እኔ ነግሬያለሁ አይደል? ደብዳቤው የሚገልጸው ምንድነው? ትብብር አድርጉላት ለልጅቷ ነው። ልጅቷ የሆነ ቦታ እንዳለችና ትብብር ነው የተጠየቀው። ያ ነገር ልክ አይደለም፣ መስተካከል አለበት ተብሎ ይሄን ክሱን ወደ ይመች ክስ መቀየር ከተቻለ እሰየው አይደለም። አለበለዛ ኬዙን እንደ አዲስ መጀመርና ትግሉን እኛ ማቃጠል የኛ ፋንታ ነው ማለት ነው። አሁን እኮ ያንን ነገር ለማድረግ እሷ ለምን ሐሳብ አልሰጠችም? እንግዲህ አልቻልኩም። እሺ አሁን እንደዛ ከሆነ አልቻልኩም ብላ ለምን እስከዛሬ መልስ አልሰጠችም? መኩ እሱን እኮ ነው ልንገርህ። ይኸውልህ አሁን ይሄን ቁራጭ ደብዳቤ አምጥቶ አታለለና አይደል? እሱ እኔ አልተታለልኩም፣ እናንተ አታለላችሁ። ይሄ ደብዳቤ ስህተት ነው። አሁን ማድረግ ያለብህ ይኸውልህ አሁን የልጅቷን መፍትሄ እኮ ነው የሚፈልገው። ሀቢባንም መጠየቅ ያስፈልጋል። መታ በምን ደረጃ ይሄን ልጅ እንዳመነችና በዚህን ያህል ጊዜ እነዚህ ሰዎች ከተደበቁበት ጭራሽ ወጥተው እንደልባቸው ሰው ማሰቃየት መጀመራቸው ምልክት ስለሆነ ኃላፊነቷን ማውረድ አለባት። ትክክል ገብቷል አይደለም? ግን በዚህ መልኩ ሳይሆን እንጠይቃት። እሷ አሁን እኛ እንደምንጠየቀው እሷን መታ እንድትነጋገር፣ አለበለዚያ በቤቷ ገብታ እኔ
አልቻልኩም ብላ ትናገርና ኬዙን ተመልሰው አይሻልም? አረ ባልቻልኩም የማይቋረጥም ወንድሜ። ልጆቹ መንገዳቸው ሁሉ ተዘግቶ ይመች ሪያር ላይ እንዳይወጣ ተደርጎ ቤቱን ሁሉ አግኝተን ቆይ እንጂ እነሱ መንገዳቸውና ቤታቸውን ሁሉን ነገር ካደራጁ በኋላ እንዲወጡ ከተደረጉ በኋላ አሁን አልችልም ብላ መልስ የምትሰጠው የነበረውን ውጤት ታሳውቅ። ሙስና ሰርታኛ ላይ አታልፉ። ህጉ ምን ያክል እንደሰራ ማወቅ እንፈልጋለን። ግሩፕ ላይ ስላልተነጋገረ መልስ ስለማይሰጥ ማለት ነው። እዚህ ላይ መናገር ካለባት ተናገሩ። እነዚህ ሰዎች አሁን አምልጠዋል። ይመችን ቦታውን አመቻችቶ አምልጧል። ያኛውም ልጅ በሰዓቱ ላይ ደህና ተፋፍሞ እየተካሄደ እያለ ወሰዱ አይደል?